በህማሙ ካልመሰል ነው ትንሳኤውን እንዴት ልናከብረው እንችላለን? ህማማት ተርላ ደስታ የሚያደርጉ ሰዎች የአይሁድ ምሳሌዎች ናቸው ይላል መጽሐፋችን። ዓለምንና ኢኮኖሚውን መቆጣጠር እችላለሁ ካወቅኩበት ነው። 10 ደቂቃ ለማየት ገብተን 2 ሰዓት ሆኗል ሳናየው። ሳይጾሙ ፋሲካ የሚለው ለነሱ አይሰራም። ምክንያቱም ይሄንም ስለማያውቁት ጉዳይ መለየት እነማንን መቼ ሀብት ለማከማቸት ጉልበት ሰጥተዋልና ፈጣሪህን እግዚአብሔርን አስብ ይላል። ደም ከእጃቸው በቤሳ በጠው ደም ጨምረው የጻፉት አባቶቻችን ጽሑፋችን ውጭ ላይ ነው ያለው። ሰው ከቁማር እድገቱ ወደ ሌብነት ነው። ከሌብነት ደግሞ እድገቱ ወደ ጋንጃ ወደ ህይወት አጥፊነት ነው የሚሄደው። ኋላ ቀርናት ለኢትዮጵያ ኋላ ቀርነት ቤተክርስቲያኒት ናት ተብሎ በአደባባይ ነገር እንሰማለን። ይሄ ፍጹም ከእውነት የራቀ ሐሰት ነው። ችግር ሲኖርብን ያን ችግር የምንፈታው በችግር ነው ወይ? ለምሳሌ ፀሐይ ከገባች ደግሞ በአካባቢ ያሉ ብርሃን ሊሰጡ የሚችሉትን ማጥፋት ነው ወይስ ትንሽ ደግሞ የምታበራ ሻማ መፈለግ ነው የሚሻለው? ከፈረንጅኛ ጊዜ አንኮርጅም፣ ፈረንጅን አብነት አናደርግም። የኛው ይሄ ትዶ ቀጥታ ጥያቄ ቁጥር 1 ላይ እጀምራለሁ። የኔታ መንክር ላይ ልጀምር። እንግዲህ ማህበራዊ ሚዲያ ጋር በተያያዘ ነው። ማህበራዊ ሚዲያ ማለት እንግዲህ ቴሌግራሙ፣ ፌስቡኩ፣ ቲክቶኩ ምናምን የሚባለው ማለት ነው። እሱን አጠቃቀም በተመለከተ እንዴት ብንጠቀመው ይበጃል፣ እንዴት ስንጠቀመው ይጎዳል ከሚል ጋር በተያያዘ ከጊዜ አንጻር፣ ከገንዘብ አንጻር፣ ከእውቀት አንጻር ያለውን ነገር ለወጣቱ እንዲያስረዱልንና እውቀት እንድንሸምትበት የሚል ነው ጥያቄው። ቀጥታ ወደ እሳቸው ሄዳለሁ። መልካም፣ ተመልሼ መጣሁኝ ማለት ነው። እንደምን ቆያችሁ? እስካሁኑ ሰዓት ድረስ ድጋሜ ደግሞ በሌላ ኃይለ ቃል እንድንነጋገር የፈቀደልን የቅዱሳን አባት እግዚአብሔር ስሙ የተመሰገነ ይሁን። ጥያቄ ነው። ማህበራዊ ሚዲያን እንዴት አድርገን ብንጠቀመው ነው ትውልዱ ሊገነባበት የሚችለው? ብዙ ጊዜ እንደሚታወቀው እውነት ነው፣ ሁሉም ማህበራዊ ሚዲያ ነው ላይ የምናገኘው። ግን ምናልባት የሚጠቀሙ ትንሽ ሰዎች፣ ውስን ሰዎች ለመሆኑ ማረጋገጫውን ራሳችን እናውቀዋለን ማለት ነው። ማህበራዊ ሚዲያ ካልተጠቀምንበት ራሳችንን ይጎዳናል። አሁን ዓለም አንድ መንደር ናት። በማህበራዊ ሚዲያ አንድ መንደር ሆናለች። ምናልባት ጉዳትም አለው ጥቅምም አለው። አሁን ማህበራዊ ሚዲያ ዝም ብለንም የምንጠላውም ተውትም ማለትም አንችልም። ብንናገርም ተውትም ማለት ብንችልም በጣም ሀያላኑ ሀገራት ስራ እየሰሩበት ከመሬት ለቀው ላይ ወጥተው ስራ እየሰሩ ስለሆነ በሚዲያ እንጀራ የሚያገኙ ሰዎች አሉ፣ ቤት የሚሰሩ ሰዎች አሉ። በሚዲያ ብቻ ማለት ነው የተጠቀሙበት ሰዎች። ስለዚህ ተው ማለትም አይቻልም። ተጠቀሙ። እንዴት ነው የምንጠቀመው ነው? እንዴት ነው የምንጠቀመው? መሰረታዊ ጉዳይ እሱ ነው። ለምሳሌ ማህበራዊ ሚዲያ አንደኛ እውቀት ይሰጣል። ጥቅሙ ማለት ነው እውቀት ይሰጣል። ማንኛውንም ነገር በዚህ ሰዓት የፈለኩትን ቦታ፣ የፈለኩትን እውቀት፣ የፈለኩትን ነገር ላግኝ ብል ሰርች አድርጌ ወይም ጎግል አድርጌ ማግኘት እችላለሁ ማለት ነው። ያ ግን ጉዳይ ለይቼ ነው ሊሆን የሚችለው ማለት ነው። በሁለተኛ ደረጃ ጊዜን ይቆጥብልኛል። ለምሳሌ ይሄን ጉባኤ በኦንላይን ባደርገው፣ ይሄንን ጉባኤ እኔ ፍኖተ ሰላም ላይ ሆኜ ከባህር ዳር የመጡት መምህር ደግሞ ባህር ዳር ሆነው እዚህ ያለው ማህበረሰብ ሊቃውንቱ እዚህ ሆኖ መነጋገር ይቻላል ከተጠቀምንበት ማለት ነው። ምናልባት ኦንላይንና ፊት ለፊት ተገናኝተን የምናወራው የምንነጋገረው ልክ ከትንፋሻችን ጋር አብሮ የሚዋሃደው ቃለ እግዚአብሔርና ሩቅ የሆነው አንድ ነው ወይ እሱ ሌላ ጉዳይ ስለሆነ ማለት ነውና
ጊዜን ይቆጥብልኛል በአግባቡ ከተጠቀምኩበት ማለት ነው። ሌላው ሶስተኛው የፈለኳቸውን ማለት በገንዘብ የማላገኛቸው መምህራንን በገንዘብ የማላገኛቸው መጻሕፍትን ጎግል ባደርግ አገኛቸዋለሁ። የፈለኩት ትልልቅ መጻሕፍትን ማለት ነው። አሁን ለምሳሌ ቅድም ስናወራው እንደነበረ ውጭ ያሉ መጻሕፍቶች አሉ። የኢትዮጵያውያን ሊቃውንት የጻፏቸው ሲጽፉ ብዕር ቀርጸው ብራና ፍቀው ሲጽፉ ቀለም ሲያልቅባቸው እንደ እስክሪብቶ አይደለም። የብራና ጽሑፍ ባለሙያዎች ቢናገሩ በጣም ያምርባቸዋል። ደም ከእጃቸው በቤሳ በጠው ደም ጨምረው የጻፉት አባቶቻችን ጽሑፋችን ውጭ ላይ ነው ያለው። ያንን ሰርች አድርጌ ማግኘት እዚህ ማግኘት አልችልም። አያችሁ፣ በዚህ ልክ እንዲህ ከተጠቀምኩበት ማግኘት እችላለሁ ማለት ነው። በእንዲህ አይነት መልኩ ከተጠቀምኩበት ይሄ ጥቅሙ ነው ማለት ነው። እንዲህ አይነት ጥቅም አለው። ሌላው አራተኛው ገንዘብ ኢኮኖሚ እሱ ሾቱ የሚባለው ሰው በደቂቃ ምን ያህል ገንዘብ እንደሚከፈለው ዓለምንና ኢኮኖሚውን መቆጣጠር እችላለሁ ካወቅኩበት ነው። ገንዘብ ያስገኝልኛል ማለት ነው። ማለት ውስን በሆነ ጊዜ በአጭር ጊዜ አይምሮዬን ሳላበክን በዚህ ልክ እጠቀምበታል። ግን እንደዚያ ነው የምጠቀምበት። ይሄ ጥቅሙ ነው። ጉዳቱስ? አንደኛ ጉዳቱስ እጅግ በጣም የባከነ ጊዜ የምንጠቀምበትም ጊዜ አለ፣ የምንጎዳበትም በጣም የባከነ ጊዜ 10 ደቂቃ ለማየት ገብተን 2 ሰዓት ሆኗል ሳናየው። እጅግ አደገኛ ጊዜ። ዋይፋይ ነፃ ስለተቀመጠ ቢሮ በነፃ እየተጠቀሙ እንዳይመስል። ጊዜህን በነፃ ጉልበትህን በነፃ አስበው። ጉልበትህ ቀን ስራ የምትሰራበት ራሱ ጉልበትህ ጊዜ በነፃ ስትነሳ ደግሞ አይምሮህ ባዶ ሆኖ እንደሰከረ ሰው። በነገራችን ላይ ከሚዲያው በስተጀርባ እኔ ማወቅ ልመረምረውና ልተነትነው የማልችለው ምናልባት መጨረሻ ብፁዕ አባታችን የሚሉን ነገር ይኖራል እያስባለሁ። የሆነ ኬሚካል አብሮ ያለ ይመስለኛል። እንደሰከረ ሰው ትንሽ አይቼ ብድግ ስል አይምሮ ሁሉ ይዞራል። የሚገርመው ነገር ማለት በጣም ይዞራል ማለት ባዶ ያደርጋል ማለት ደግሞ በቤተ ክርስቲያኑ በጣም ሰነፎች እንድንሆን ሸምድደን እንዳንሄድ ሞባይል አለ ቤተ ክርስቲያን ላይ እዝኑ በሞባይል ይባላል፣ አቡኑ በሞባይል እየተባለ በጣም የሚያሳፍር ጊዜ ደግሞ ሆኗል። ይሄንንስ እንዴት እየተጠቀምኩት ነው? አያ ጥንቃቄ ያስፈልጋል ማለት ነው። ይሄ ዓለማዊ ትምህርት ቤት ነው። ታላላቅ ትምህርት ተቋማት ብትገቡ ዩኒቨርሲቲ ላይ መብራት ከሄደ በፕሮጀክተር ስለሚሰጥ እውቀቱ ዜሮ ይሆናል። የለም በቃል የሚነገር የለም። አያችሁ እንዲህ አይነት ነገሮች አሉ። ሁሉን ማግኘት እችላለሁ ከፈለኩ በሚዲያ ሁሉን ማግኘት እችላለሁ ማለት ነው። ኢኮኖሚውንም እቆጣጠረዋለሁ፣ ሁሉን ማድረግ እችላለሁ። እንዲህ ከሆነ እንዴት ልጠቀመው ነው መሰረታዊ። እንዴት ልጠቀመው መሰረታዊ ጉዳይ መለየት እነማንን መቼ ማንን ነው ላየው የምችለው መርጬ ነው። ሊቃውንቱ ነው ማየት ስፈልግ ጊዜ ያወጣለታል፣ የተወሰነ ጊዜ በዚያው እንዳልቀር። ምክንያቱም ሚዲያ እንዳልሆን የተወሰኑ ሰዎችን ነው የሚጠቅመው፣ ሁሉን አይደለም የሚጠቅመው ማለት ነው። ስለዚህ ጉዳይ ያወጣለታለሁ፣ ጊዜ ያወጣለታለሁ። ጊዜውን እንዴት ላወጣለት? ከቤተ ክርስቲያን እዚህ አሁን በዚህ ሰዓት ለምሳሌ የኔታ ይህንን መናገር ግድ ስላለብኝ የኔታ ሄደው ወንበሩ ላይ ይቀመጣሉ። ተማሪዎቹ ውዳሴ ማርያም የነገውን ውዳሴ ማርያም ያደርሳሉ። ዛሬ እሑድ ነው አይደለ? የሰኞ ውዳሴ ማርያም ይደረሳል። እንደተደረሱ ወንበር ይተከላል። እንግዲህ ታይም ማናጅመንቱን በቤተ ክርስቲያን እንዴት እንደመጣን ትንሽ ማየት የሚጠበቅብን ይመስለኛል። አሁን የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ ድህነት ተጠያቂ፣ ለኢትዮጵያ ድህነት ወይም ለኢትዮጵያ ታሪክ ተጠያቂ ኋላ ቀርናት፣ ለኢትዮጵያ ኋላ ቀርነት ቤተ ክርስቲያኒት ናት ተብሎ በአደባባይ ሲነገር እንሰማለን። ይሄ ፍጹም ከእውነት የራቀ ሐሰት ነው። በአደባባይ ተገናኝቶ መነጋገር ጉዳዩን ማውጣት ይጠይቀናል። ለምን ከተባለ 1 ደቂቃ አይደለም 1 ሰዓት 1 ደቂቃ የሚተርፍ ጊዜ የለም። ውዳሴ ማርያም ይደረስና ልክ 1 ሰዓት ላይ ወንበር ይተከላል እስከ ምሽቱ 3 ሰዓት አይደል ኔታ
ወንበር ይተከላል። ከዚያ ያበቃል። እንዳበቃ የሚቀጥለው ይቀጥላል። የደከመው ይተኛል። ክስተቱ ይደረሳል። ልክ የኔታ ትንሽ ሂደው እርፍ እንዳሉ የሚያስተምሩትን የወንበሩን ትምህርት ያሳስቡና 9 ሰዓት ጨብ ሲያደርጉ ሱሪ አንጠልጥዬ ነበር እጄ የምቀመጠው። ወዳጄ ትንሽ ካሳለፍ ቁንጥጫቸውንና ውሃ ይደፉብኝ ነበር። ትንሽ ካሳለፍ ማለት ነው። ሱሪ አንጠልጥዬ ራሱ ሱሪዬን የምታጠቃት ወንበር ሲያቆም እስከ 12 ሰዓት እስከ ጠዋቱ በወንበር ይቆያል። 12 ሰዓት ሲሆን ወደ 7 ነግ ይገባል። እስከ ቀኑ 3 ሰዓት 7 ነግ እናረፍዳለን። ከ7 ነግ በኋላ እንደወጣን የቀን ወንበር ይተከላል። 6 ሰዓት የሚባል የለም፣ 9 ሰዓት ነው። በዚያው ወደ ልመና ነው የምንሄደው። አየህ፣ የተረፈ ሰዓት ምን አለኝ? በዚህ መማር። ከፈረንጅኛ ጊዜ አንኮርጅም፣ ፈረንጅን አብነት አናደርግም። የኛው ሄት ሄዶ የኛው። ከዚህ መካከል ምን የጎደለ ሰዓት አለ ወዳጄ? ይሄን መጠቀም። በዚች ሽርፍራፊ ሰዓት ካገኘሁ ሚዲያውን እንዳልቀር ወደ ኋላም እንዳልቀር ልጠቀምበት እችላለሁኝ። የመጣ ነው እንደዚህ ነው፣ እንደዚህ ልንጠቀም ይገባል የሚል ሀሳብ አለኝ። ይቆየን። ወደ ሁለተኛው ጥያቄ ሄዳለሁ። አሁንም የኔታ ላይ ቀጣይ የሚመጣው የአብይ ጾም አንደኛ ሳምንት አለ። ሰሙነ ሕማማት ይባላል። ሰሙነ ሕማማትን ደግሞ እንዴት እንደምናከብር ከማማተብ ጋር በተያያዘ ከስርዓተ ስግደት ጋር ከጸሎት ጋር በተያያዘ ከአለባበሳችንም ጋር ከመስቀል ከመሳለምም ጋር በተያያዘ እንዴት እናክብር እያልን በየዓመቱ ጥያቄዎችን እናነሳለን። በየዓመቱ ደግሞ መልስ ይሰጣል በሚገርመው ሁኔታና ዘንድሮም ደግሞ ጥያቄው መጥቷል። የግድ መምህራንም ደግሞ መልስ ለመስጠት አይሰለቹምና ይህንኑ ጥያቄ አሁንም ለኔታ መምህራን ኔታ መጻ አቀርባለሁ። ሰሙነ ሕማማት እንዴት እናሳልፋለን? አዳምጡ። እንደምን ዋላችሁ? በሰላም የዋለን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለመምህሮቻችን ቃለ ሕይወት ያሰማልን። እንግዲህ ሰሙነ ሕማማትን እንዴት እናክብረው? ያው እውነት ለመናገር የዛሬ ወር ይመስለኛል የካቲት 7 ቀን መሰለኝ እሁድ የነበረው የመጀመሪያው የሰራተኞች ጉባኤ በሚቀጥለው የካቲት የካቲት 27 ቀን ማለት ነው ሚያዝያ 5 ቀን ስለ ሕማማት የሰራተኞች ጉባኤ ላይ በሰፊው ትምህርት እና የሕማማት ቆይታችን ምን እንዲመስል እንደሚችል ያን ጊዜ እንነጋገራለን የሚል መልእክት አስተላልፈናል። እንዲያው ምናልባት መቼም ስለተጠየኩ እንጂ ሙሉ ሕማማትን ሊያስቃኘን የሚችል ፕሮግራም አሁን እንዳትረሱ። የሰራተኞች ጉባኤ የወሩ መጀመሪያ እሁድ የሚሆነው ነገ ሚያዝያ 5 ቀን አለ ማለት ነው። ስለዚህ በዚያ ሰፊውን ባለፈው እንዳየነው በጥናታዊ ጽሁፍ ባለፈው የመጣችው በጥናታዊ ወይም በተጠና ነገር የተማርነው ትምህርት አለ። አሁንም ሕማማትን በሱ መንገድ ስለምንማማር ያን ጊዜ እንዳትቀሩ። አሁን እንዲያው በትንሹ ትንሽ ነገር ላሳያችሁ። እንግዲህ ከተጠየቁ መቼስ መናገር ጥሩ ነውና ሕማማት 13 ሰዓት ይጾማል። እንዲያው ይሳለማል አይሳለምም፣ ይሰገዳል ይማተባል የሚለውን ተውትና በዋናነት መሰረታዊ ጉዳይ ሰው እስኪደክመው አቅሙ እስኪፈቅድ ድረስ ይሰግዳል። እስኪደክመው ማለት ምን ማለት ነው? ቃሉ ለስልሶ ድምፁ ተቀይሮ ልክ ሕማማቱን እስኪያስብ ድረስ ማለት ነው። ሲናገር እንኳን ድምፁ ወጥቶ መናገር እስከማይችል ድረስ ነው በግብረ ሕማሙ የተጻፈልን ማለት ነውና የቻለ በ2 ቀን 1 ቀን እየተመገበ እሱን ያለመደ ያልቻለ ደግሞ ቢያንስ እንኳን ውሎ በአንድ ማዕድ ቤተክርስቲያናችን የ7 ሰዓታትን ጸሎቶች የምትፈጽምበት ጊዜ ቢኖር ሕማማት ነው። በተለይ ምእመናን በተጨመረበት በእርግጥ በአብይ ጾምም የስብዓተ ነጉና የውሎ ጾመ ድጓው እንትን በዚያ ልክ የተቀመመ ነው። ግን ደግሞ የማታው የ1 ሰዓት የ3 ሰዓት የሚባሉ ሁሉ ስርዓቶች ያሉበት ሁሉም በጊዜው የሚደርስበት ጸሎት ስላለው እሱን ጊዜ ለእግዚአብሔር ሰጥቶ መከታተል ዋናውና የመጀመሪያው ይሆናል። ሌላው ወቅቱ ሕማማት ነው። የጌታን መከራ የምናስብበት ነው። ጌታችን መከራ የምናስብበት ከሆነ በተቻለ መጠን እኛም የምንተወው
የምንሰራው ማለት ከነበረን የምንተወው ክፉ ነገር የምንሰራው ደግሞ በጣም እጅግ ብዙ ነገር ሊኖር ይገባል። ከነሱ መካከል ቅድም እንደነገርኳችሁ ስግደቱ፣ ጾሙ፣ ጸሎቱ በየሰዓቱ እንደገና ደግሞ የማህበር ጸሎቱ ይሄ ደግሞ በዋናነት ዳዊቱ በየሰዓቱ ይደገማል። የአባቶቻችን በየስርዓቱ ዜማው ንባቡ አለ። እሱን ሁሉ ነፍሳችንን የምናረካበትና ትንሣኤን ለማክበር መቼስ ተቀድሞ ሕማማትን ማክበር ስለሚያስፈልግ እሱን የምናይበት ነው። ሕማማተ መስቀሉን የጌታችን መከራውን በየቀኑ የምንማርበት በእኛም በቤተ ክርስቲያናችን ያው ትርጓሚያቱ በየጊዜው የሰዓቱ ስግደት በየጊዜው ሁሉም ነገር ሙሉ ነው። እሱን እየመጡ መከታተል አንዱ ነው። በዋናነት ቤተ ክርስቲያን መዋል። ከዚያ በላይ እንግዲህ እንዲያው መስቀል አንሳለምም፣ ይሄ ታወቀ ነው። ከሆሳዕና ጀምሮ ይታወቃል። ፍታቱን በዚያ ቀን ተፈቷል። መስቀሉንም አንሳለምም። እንዲያው መስቀል ለማተብ አላማተብ እንዲያው ረስቸው በስማም ልበል አልበል አትብ በገጽ ይባላል አይባልም? ይሄ ይጸልያል አይጸልይም? በእውነት ለመናገር እንዲያው ዋናውን ትተን ነው ከትንሹ ላይ የምንታገለውና ይሄ በስማም በግብረ ሕማሙ በስመ አብ እያልን ነው የምንጀምረው። ያው መስቀል በዚያ ጊዜ አርብ ነው የሚመጣው እና ዕለተ መስቀሉ የሚታሰበው በሱ ቀን ነው። ስለዚህ ማማተብ በግልጽ ያን ያህል እንትን ያለ አይደለም። ግን ማማተብ ኃጢአት አይደለም፣ እንዲያው አትጨነቁበት። በስመ አብ ማለትም ኃጢአት አይደለም። እንደ የትኛውን ልጸልይ ያኛውን ልተወው፣ ይሄም በእውነት ከቻላችሁ እንዲያው አባቶቻችንም መልክዓ መልክ አይደግሙም፣ የራሱ መልክ ስላለው መልክዓ ሕማማት የሚባል የራሱ አለው። እሱን ይጸልያሉ። መልክዓ ማርያም፣ መልክዓ ኢየሱስ፣ ሌላው በዚህኛው ይተካል ማለት ነው። መልክ የለም ሳይሆን የራሱ የሕማማት መልክ ስላለ ማለት ነው። ሕማማቱን ስቃዩን የሚናገር የሚያሳይ እሱ ስላለ እሱ ይደርሳል። በዚህ አግባብ ጊዜውን ይሄ የነፍስ ጊዜ ነው። እሱን ሰጥቶ ሕማማቱን ማክበር ክርስቲያናዊ ነው። እንዲያው በዚህ ጊዜ የማይደረጉ በሌላውም ጊዜ የማይደረግ ቢሆንም ደግሞ የባሰ ደግሞ መቼስ ከክፉ የከፋ ነገር ታውቃላችሁ። በሕማማት ጭፈራ ቤት መሄድ፣ በሕማማት ያልሆነ ቦታ መዋል፣ በሕማማት መቼ እንዲያው አሁን እኮ የጌታችን ሕማሙን ነው የምናከብረው። በሕማሙ ካልመሰል ነው ትንሣኤውን እንዴት ልናከብረው እንችላለን? እነዚያ ወገኖቻችን መቼስ አብረው ከኛ ጋር ትንሣኤን ያከብሩ ይል ትንሣኤው አለ ብለው እኮ ጌታ ኢየሱስ ተነሳ ይላሉ። የጌታ ትንሣኤ ይላሉ። ግን አብይ ጾምን በስጋው ሕማማቱንም እንደዚያው ይሰነብታሉ እና ሳይጾሙ ፋሲካ የሚለው ለነሱ አይሰራም። ምክንያቱም ይህንም ስለማያውቁት እንደዚያ እንዳይሆንብን። እኛ አካባቢ ደግሞ በእውነት ለመናገር ጾም ሲታወጅ እንጾማለን፣ ጥሩ ነው። ግን መቼም የማይጾም የለም። እንዲያው በዓል ለማክበር ጥሩ ነን፣ እንሻላለን። ጾሙንም እንዲያው በሰሜኑ በኩል ያለን በተለይ እንዲያው ለዚህ ጥንቁቆች ነን። ግን መጓደድ የለም። እሱ ደግሞ ትልቁን ነገር ትተነዋል ማለት ነው እና በዚያ ጊዜ በሕማማት ተድላ ደስታ የሚያደርጉ ሰዎች የአይሁድ ምሳሌዎች ናቸው ይላል መጽሐፋችን። እንግዲህ እንዲያው በመጨረሻ የምላችሁ አይሁድ በጌታ ሕማማት ተደስተዋል። በሕማማት የሚያዝኑ ደግሞ የሐዋርያት ምሳሌዎች ናቸው። ሐዋርያት ናቸው በሕማማቱ ያዘኑ። በትንሣኤ አይሁድ አዝነዋል፣ ሐዋርያት ደግሞ ተደስተዋል ጌታ ሲነሳ። ስለዚህ ሕማማቱን የደስታ የምናደርግ ሰዎች ትንሣኤው የሐዘን ሊሆንብን ይችላል። ምክንያቱም ከአይሁድ ጋር እኩል እየሆን ስለሆን ማለት ነው እና በእሱ አግባብ የሐዘን በተቻለ መጠን የጸሎት በተለይ ደግሞ ወቅቱን ዋጅተን ደግሞ አብዝተን የምንጸልይበት አብዝተን የምንሰግድበት ፈጣሪያችን አብዝተን የምናማጸንበት ጊዜ ነው። ሌላውን ስርዓቱን በሰዓት ይሆናል በዚያ ሰዓት ይሆናል የሚለውን መታችሁ ታያላችሁ ማለት ነው። የበለጠውን ደግሞ እሁድ እንደነገርኳችሁ እንማማራለን። ወደ ሶስተኛው ጥያቄ ነው የምሄደው። ሶስተኛው ጥያቄም አሁንም በተለይ ወጣቱን የተመለከተ ነው የሚሆነው እንደ መጀመሪያው ጥያቄ ማለት ነው። መዝናኛና ቁማር ቤቶችን ይመለከታል። አንዳንድ መዝናኛ ቤቶች ከመዝናኛነታቸውን ባለፈ ቁማርም አለባቸው። ለምሳሌ እነ ፑል፣ ካራምቡላ፣ ቢንጎ፣ ዲኤስቲቪ ለማታውቁት ተናግሬ እንድትሄዱ አይደለም።
እንደ ቤቲንግ ገንዘብን ከማጥፋትም በተለይ ባለፈ የመደባደብ የመከፋፈል የመገዳደልም መንስኤ የሚሆኑ መዝናኛ ቤቶች ይበዛሉ በተለይ በከተማዎች እና እነዚህ ደግሞ ወጣቱን ወደ ስጋው ከማድላቱም ባለፈ ቤተክርስቲያንን ጭራሽ እንዲረሳት ሰንበት መሆኑን ሁሉ እንዲረሳ የሚያደርጉ ናቸው። በተለይ የመንግስት ስራ የሚዘጋባቸው ቅዳሜና እሁድ እነዚህ አሁን የስጠቅሳቸው የነበሩ መዝናኛ ቤቶች በጣም በስፋት የሚሰሩበት ጊዜ ነውና ቤተክርስቲያንን ደግሞ ማግኘት የሚችልበት ቀን ነበር ያ ሰንበት ቀንና ሰንበት መሆኑን እስኪረሳና ገንዘቡን ተበድሮ ምናምን እንዲህ ብዙ ነገር ቤተሰቡን ሁሉ እስከሚያቃውስ እያደረሱ ያሉበት ሁኔታ ነው ያለው። አገልግሎትን ብንመለከት ሰንበት ትምህርት ቤትን ማህበራትን ብንመለከት በአገልግሎት ተሳትፎ እያደረጉ ያሉ አብዛኞቹ ሴቶች ናቸው። ወንዱ አሁን እንኳን ራሱ አሁን እኛ ይህን እየተነጋገርን ባለንበት ሰዓት ወንዱ አብዛኛው ሌላ ቦታ ነው ያለውና ወንዱ ወደ አገልግሎት እንዲመጣ እነዚህ ቁማር ቤቶች እንዳይመጣ ምክንያት ሆነዋልና እንዴት ቤተክርስቲያን ስለዚህ ምን ትላለች የሚል ነው ጥያቄው። ይህን ጥያቄ የምናቀርበው ደግሞ ለየኔታ አይመረ ይሆናል። እሳቸው ማብራሪያ ይሰጡበታል ማለት ነው። እሺ፣ በድጋሜ እንደምን ቆያችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። ትልቁ ጥያቄ በእውነት የሁላችንም የትውልዱም ከቤተ ክርስቲያንም ከእግዚአብሔርም ከቤተሰቡም ጭምር ከነፍሱም የተለየበት ትልቅ ኪሳራ ላይ የወደቀበት አንዱ ይሄ ነው። እግዚአብሔርም በመጀመሪያ ለኛ ያስተላለፈው የሁላችን አባት አዳም ነው። መቼም ከአዳም ያልተወለደ የለም። እሱንም እግዚአብሔር ሲናገረው ብላ በአፈ ገጽከ ነው፣ ወጥተህ ወርደህ በላብህ ነው ያለው። ቁማር ተጫውተህ አላለውም፣ ሰርቀህም አላለውም። ስለዚህ ሰው የላቡን በግብርናው ዓለም ያለ አርሶ ቆፍሮ የተማረው በተማረው እሺ በጀ ብሎ ሰውን ሳያንገላታ የተቀመጠበትን ወንበር ሳያሽከረክር በስርዓት ፈርዶ ደግሞም በማስተማር ያለ በስርዓት ሰዓት ሳያሸራርፍ አስተምሮ የላቡን እንዲበላ እግዚአብሔር ነው ያዘዘን እንጂ ተጫውተን አግኝተን። እርግጥ ነው ሰው ይሄን አይነት ሀሳብ ሊያገኝ ዶ ከስሮ የሚመለሰው አገኝ ነው። ይሄን ደግሞ ቅዱስ መጽሐፍ እንዲህ ያስቀምጠዋል። ዘዳግም ምዕራፍ 8 ቁጥር 18 ላይ ስታነቡ የአባቶችን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት ቁማሩ እሱ ታስቦ አይደል? ሀብት ለማከማቸት ጉልበት ሰጥቷልና ፈጣሪህን እግዚአብሔርን አስብ ይላል። ምክንያቱም እግዚአብሔር ሀብት ለምናከማችበት ጉልበት ነው የሰጠን፣ ሰርተህ ብላ ያለበትን ያን። ስለዚህ እኛ እዚያ ላይ ሄደን ከሰው እናመጣለን ብለን የራሳችንን አጠን ቤቱን አስይዞ የሚጫወት እኮ አለ አይደለም? በኪሱ ያለው ነገር ሀብት ለማከማቸት እግዚአብሔር ጉልበት ሰጥቶን እንዴት እግዚአብሔርን አለማሰብና በእግዚአብሔር ቤት ሰንበትን አስቀድሶ መሄድ እንዳይመስላችሁ፣ ተቀድሶ መሄድ እኮ ነው። እንዲያው አሁን አስቀድሼ መጣሁ የምንለው ማንን? ዘይቀድስ ቅዳሴ ያለ ማርያም የማርያምን ቅዳሴ የሚቀድስ ማርያምን የሚቀድሳት አይምሰለው። አላለሊው ይትቀደስ ይልና ወለሰምዕዎ ኩሎሙ ይትቀደሱ እናንተ ናችሁ። አይታችኋል? የምንቀደስበትን ቀን ሳይቀር ያስቀረብን ማከማቸት የምንችልበትን ጉልበት እግዚአብሔር ሰጥቶን ሰርቶ መብላት ያቃተን ኪሳራን እንጂ ትርፍን የሚያሰጥ ጨዋታ ስላልሆነ ሰርቶ መብላትን በላብ ማደርን እግዚአብሔር ስላስተማረ ለአዳምም የተሰጠው መመሪያ እሱ ነውና እኛም የአዳም ልጆች ስንሆን ሌላ ጸባይ ማምጣት የለብንም ሚል ሐሳብ ነው ያለኝ። እዚህ ላይ ጨርሳለሁ። አመሰግናለሁ። አንድ ጥያቄ ስለቀረ እሱንም እንዲመልሱልን ነው። በተለይ በዚህ ሰዓት ቅድም በተባለው በሶሻል ሚዲያ ላይ
በነገረ ማርያም ዙሪያ የሚነሱ ጥያቄዎች አሉ። ከነሱ መካከል አንዱና ያመጣ ነው እመቤታችን የያዘችው ስጋ የወደቀው የአዳም ስጋ ነው የሚል ብዙ ጊዜ በማህበራዊ ሚዲያ ይነገራል። በእርግጥ በማህበራዊ ሚዲያ መልሰው መልስ የሚሰጡ መምህራንም አሉ። እኛ በጎውን ስለማናየው እንጂ ማለት ነውና ዞሮ ዞሮ ይሄንን በተመለከተ የኔታ መልስ እንዲሰጡንና አውቀን እንድንሄድ ከዚያ ቅድም ባልኩት በተነሳው ላይ በተለይ ቅድም ቁማር ቤቶች ምናምን በተባለው ላይ የሚጨምሩትም ካለ ብለው በዚሁ እናጠቃልላለን ማለት ነው። እንደው ባጭሩ ነው ምንትን የምናደርገው። እንደው አንዳንድ ጊዜ ምን አለ መሰላችሁ ስለ ጉዳይ አድርገን ስንነጋገር አሁን በቁማር ዓለም በተለያዩ ችግሮች ውስጥ ያላችሁ ወንድሞቻችን እህቶቻችን በዋናነት እናንተን ለመንቀፍ አይደለም ለማምጣት የታሰበ ነው። እሱ ነገር እንዲገባን ምን ያክል እንደተጨነቁል እንደ ቤተክርስቲያን እንደተጨነቅላችሁ እንድታዩ ለማድረግ ነው እንጂ አሁን ቅድም መምህራችን ሲያስተምሩ ሰምታችኋል። ገላቸውን ሽጠው የሚያድሩ ግን ከምን ችግር የተነሳ እንደሆነ ሁሉ ቤተክርስቲያን እኮ ይሄን ሁሉ አጣው አይደለም። ምናልባት ችግራችሁን ያለ መረዳት እኮ ላይሆን ይችላል። እና አሁን እዚያ ቁማር ቤት የምትውሉ ወንድሞቻችን እህቶቻችን ቅድም መምህራችን ብለውታል። ተገቢ ያለ መሆኑ ራሳችሁን ታውቁት ይሆናል። ቅዳሴ እየተቀደሰ እዚያ ሁናችሁ እናንተ ስትጫጫሁ ገሌ ያሸነፈ ገሌ ተሸነፈ ስትሉ እንደው ልጆቹ ነን እንዲሁ ከአንገታችን ባለ ማርዳ በድባችን በቁልፋችን ምናምን እንጫወተው ነበርና ስሙ ኪሳራ ይባል ነበር። እንደው ታስታውሱ ከሆነ እኔ ስሙ ራሱ ደስ ሲል ኪሳራ ይባላል። እና ኪሳራ እኮ ነው ይሄ። አሁን በእንትን ቁማርም ያው ነው እኮ ቁማር ማለት ኪሳራ ማለት እኮ ነው። እና እዚያ ስትውሉ ታሳዝናላችሁ በእውነቱ እንደው በጣም ግን ከዚያ ለመዋላችሁ ደግሞ ከጀርባ ችግር እንዳለ አንረሳው። ተምራችሁ ስራ ያላገኛችሁ ሆናችሁ ይሆናል። በቃ ሙያ አጣችሁ ሊሆን ይችላል። በተለያዩ ችግሮች ውስጥ ህይወታችሁ ተጨናንቆ ሊሆን ይችላል። እንደ መዝናኛ አስባችሁ ጀምራችሁት ሊሆን ይችላል። መጠጡም እኮ ሌላው እንደዚያው ነው ሊጀመር የሚችለው። ግን ችግርን በችግር መፍታት ይቻላል ወይ የሚለውን ነገር ማየት አንድ ዋናው ጉዳይ ነው። ችግር ሲኖርብን ያን ችግር የምንፈታው በችግር ነው ወይ? ለምሳሌ ፀሐይ ከገባች ደግሞ በአካባቢ ያሉ ብርሃን ሊሰጡ የሚችሉትን ማጥፋት ነው ወይስ ትንሽ ደግሞ የምታበራ ሻማ መፈለግ ነው የሚሻለው? እንዲህ አይነት ችግሮችን የሚፈታ ነገር መፈለግ መቻል አለብን። እንዲያው ቅድም አሁንም በትምህርቱ በጣም ከደነቁኝ አንድ አባት ደግሞ ቁማር ቤቶች ሄደዋል ወይ እንደተባሉት አንድ አባት ደግሞ ሲናገሩ የሰማሁት እንትን አለ። የኛ ትምህርት አሳሰሪነት ነው አሉ። አሳሰሪነት አሳው ያለ ባህር ነው፣ ሰራተኛው ያለ ከተማ ነው። አሳውን የሚከሽ ነው። ስለዚህ አሳ አውጭነት ነው እኛ የሚጠበቅብን፣ አሳውን ከባህሩ የሚያወጣ መሆን ሚል እንዲያው በጣም ከህይወት የማይጠፋ እንትን አለና ከባህሩ ውስጥ እኛም አልመጣንም። እንዲያው ከዚያ ስንመጣ ያው ባህሩ የሚውጠን ስለሚመስለን እናንተም ወደሚሰራበት አልመጣልን አላችሁ። በእውነት በመካከል እንደ ገደል ሆኖ ተቸግረናልና እስኪ እንገናኝ። ቢያንስ እሁድ በሰንበት ቀን እንዲያው ስንጠራ እንገን ቤተክርስቲያን ኑ ልጆች እያለች ነው። ምናልባት አሁንም ሌላው ስጋት ስለ ስካር ስንናገር በሚሰክሩት የሚኖሩ ሰዎች አሉ። ለምሳሌ ሰውን ሁሉ ጤናማ የሚያደርግ ትምህርት ብናስተምር ማን ስራ ያጣል? ሐኪሞች ስራ ሊያጡ ይችላሉ አይደል? ስለዚህ ሰው ሁሉ ቁማርን ቢተወው ቁማር ቤቶች ይዘጋሉ እና ሊከፋቸው ይችል ይሆናል። ለነሱም ያደገ ስራ እንዲያስቡ እናደርጋቸዋለን። በእውነቱ እስቲ ቁማር ቤቶች ይዘጉና እኛ እንውጣና በጣም እኮ ነው የሚያሳዝነው። እንዴ አንዳንድ ጊዜ እስኪ ታዛቢ ሆናችሁ ይዩት። በዚህ እንደው አልፋችሁ በዚህ ስትሄዱ እዚህ አንስታችሁ ከዚህ ከመናኸሪያ አንስታችሁ እስከ ዩኒቨርሲቲው አካባቢ ድረስ አልፋችሁ እስቲ በመንገዱ ብቻ ሂዱ። አንዲት ላይብረሪ አታዩም የሚያነብ? አንዲት ቤተ መጻሕፍት የለችም የሚሸጥባት እንኳን? ምንድነው የምታዩት? እዚያም አልፎ እዚያም በሜትር ርቀት እዚያም አልፎ ቁማር ቤቶች። ምን ያክል በወደቀ ሰው የሚኖር ሰው እንዳለ አስቡ። ስለዚህ በጣም ችግር ነው እና በደንብ ራሳችንን እናስበው። ቁማር ሀብትን ያሳጣል፣ ጊዜን ይገድላል። ቅድም መምህራችን ብለውናል። ሌባም ያደርጋል። ሌባ ያደርግም ያደርጋል እኮ ሌባ ያደርጋል። ምክንያቱም ሲጫወት ከዚህ ቆይቶ ያለውን ሲዘረፍ ሲከስር የእናቱን ቦርሳ ነው አይደል እንዴ የሚፈትሸው?
እና ስንት እናት አባቶች እኮ እኛን በመውለዳቸው እያለቀሱ እንደሆነ ታውቃላችሁ። በቀረ በዚያ ጊዜ በመከንኩ እያሉ በእኛ ቁማርተኛነት በእኛ በጣም እኮ ነው። እና ሰው ከቁማር እድገቱ ወደ ሌብነት ነው። ከሌብነት ደግሞ እድገቱ ወደ ጋንጃ ወደ ህይወት አጥፊነት ነው የሚሄደው። ስለዚህ ይሄ ሙልጭ ያለ የህግ አልበኝነት በር መጀመሪያ መግቢያው ነው ማለት ነው። እና እንዲያው ገና ከቁማሩ ያላችሁ ወንድሞቼ እህቶቼ አሁን ካልወጣችሁ መድረሻ የሌለው መቆሚያ የሌለው ነው የሚሆንባችሁና በጊዜ መመለስ ያስፈልገናል። በጊዜ መመለስ ስራ ቢጠፋ እኮ ስራ መፍጠር ይቻላል እኮ። ያን አይምሮ እዚያ ውስጥ የሚጠፋ አይምሮን እኮ ስራ መፍጠሪያ ማድረግ እኮ ይቻላል። ጊዜንም መጠቀም ይቻላል። ስለዚህ በዚህ አግባብ አሁንም በእውነት ብፁዕ አባታችን በጣም ከማይደራደሩበት አንዱ ጊዜ ነው። ሰዓት እሳቸውን 10 ሰዓት ቀጥራችሁ ከ5 ደቂቃ ከደረሳችሁ እዚያ በኋላ አልቋል። እና በጣም ከምንወስደው እውነቱ አንዳንድ ጊዜ በደንብ አባቶቻችን ልናውቃቸው ይገባልና አሁንም ሰዓት እያሉ ስለሆነ ይሄን ያህል ከነገርኳችሁ ከዚህ በኋላ ራሳችሁ ደግሞ አስቡበት። ምክንያቱም ከቁማር ተነስተው ጥሩ ህይወት ያላቸው ሰዎች አሉ ወይ ብላችሁም ደግሞ በዙሪያችሁ ይዩ። እዚያው የእናንተው ጓደኞች የእናንተው አቻዎች በዚሁ ያለፉ ስለሆኑ ማለት ነው። እና በደንብ ይታሰብበት፣ በእውነት ይታሰብበት። ይሄ በጣም አሁን በጣም ወዘነኞቹን የሚጠቀሙ በጣም እንግዲህ ስሙን እንኳን ስንት እንዳበዛችሁት እኔ ሲገርመኝ ነበረ አሁን ሰማና በጊዜ እንመለስ። እኔም ስሰማ በዚያ እንዲሆን እንኳን የምሰማ ቢ ምናምን የሚል ጂ ምናምን የሚል ነው የምሰማ። ጂል ማለት ነው መሰለኝ እንዴ ብቻ እንደዚያ ሲባል እሰማለሁ። ይሄንን ጂል የሚል ነገር እባካችሁ ተው። እውነቴን ነው፣ ጥሩ አይደለም፣ አይጠቅምም ብዬ ነው። የሚጠቅም ቢሆንማ እኛ ነበርን የምንመክራችሁ። አሁን እኮ ቅድም እኮ እየሰማችሁ ነው አይደል? መስራት አለባችሁ። ይሄን እንኳን ለገቢ ማስገኛ የሚጠቀሙበት በበጎ ነገር አሉ እየተባለ እኮ ስለ ሚዲያው ሲነገር ነበር። እኛ እኮ ይሄንን ህንጻ እየሰራን ያለ በሚዲያ ነው እኮ። ይሄ እኮ እንግዲህ ሚዲያ ሲጠቀሙበት ምን ያህል እንደሚጠቅም ማየት እኮ ነው። አሁን እኛ ለምንሰራው ስራ ምንም እኮ ሌላ የገቢ ምንጭ እኮ የለንም። በሚዲያው ላይ ሀሳባችን እናገራለን፣ እዚያ ይማራሉ፣ የተማሩ ሰዎች ደግሞ ታሪክ ይሰሩበታል ማለት ነው። ስለዚህ ለሚሰራበት ሰው ሁሉም ነገር የሚጠቅም ይሆናል። በዚህ አግባብ እንጠቀም። እመቤታችን የወደቀውን የአዳምን ስጋ ለብሳለች የሚለው በነገራችሁ ላይ እንግዲህ ጊዜ እንዳልወስድባችሁ ታወዶኮስ የምትለዋ መጽሐፍ እሷ ናት። በሙሉ ያው እየተዋዋሳችሁም ቢሆን አንቧትን። ያውን ይህን ጉዳይ መሰረት ያደረገች ስለሆነ ጽሁፌ ማለት ነው። የአዳምን ስጋ እውነት ነው ነስታለች። እና የማንን ስጋ ነሳች? አዳም ደግሞ በኃጢአት ከገነት ወደ ደብረ ቅዱስ መጥቷል። አዎ እውነት ነው። ከዚያ በኋላ ከአዳም እመቤታችን ተወልዳለች። አዎ እውነት ነው። ግን መንፈስ ቅዱስ አቀባም ከርሰ እማን እንዳይረሱብን እንማጸናቸዋለን። ከእናቷ ከሔዋን እንዲሁ ደግሞ ማርያም ስተታቱም ትካሱ ተከርሶ ለአዳም ከመባይሪ ጻዳ በአዳም አብራክ እንደ ነጭ ዕንቁ ትፍለቀለቅ ነበረ እምትለዋን ይሄ ሲባል እንዲያው ተጎልታ ከአዳም እንዲያው እዚያ ቁጭ ብላ ከኖህ ከዚያ ደግሞ እንዲያው እንደ ወርቅ ተንከብላ ደግሞ በዳዊት ራሷን ለይታ ቁጭ ብላ ነው ወይ የመጣች የሚል ደግሞ ትንሽ የመረዳት ችግር እናያለን። ይሄ ማለት ጽጌረዳ ታውቃላችሁ? በማይካል አስዋክ ዘጸገ የጽጌ ሃይማኖት ቅዱስ ያሬድ በእሾህ መካከል የፈነደቀች አበባ ማለት ነው። እስኪ ጽጌረዳን ከቤታችሁ በር ይኖራል፣ ተክላችሁት ይሆናል። ቁም ነገረኞች ከሆናችሁ መቼስ አንዱ የሚተከለው ከቤት ጽጌረዳ ነው። ጽጌረዳን ምን ተክላት? ለአበባ ብለን ነው። በእንተ አዳም ወሔዋን በእንተ ድንግል ማርያም ተፈጥሮ አዳም ወሔዋን፣ ስለ እመቤታችን ስለ ድንግል ማርያም አዳምና ሔዋን ተፈጠሩ ማለት ነው። አዳምና ሔዋን በመፈጠራቸው እመቤታችን ከአዳምና ከሔዋን ተገኝታ ጌታ ተወለደባት ማለት ነው። እሷን ለማስገኘት እነሱ ስለተገኙልን እሷን ለማስገኘት ሆኑልን ማለት ነው። ያ ማለት አሁን ያንን ጽጌረዳ ገና አበባው ሳይፈነድቅ ወይም አበባው ሳይመጣ አበባው ግን ገና ከመሬት ሲተከል እኮ ለአበባው ተብሎ ነው ጽጌረዳው ስሙ ራሱ ጽጌረዳ ነው የሚባል፣ ግን በቅጠል በእሾህ የተከበበ ነው። ያንን ጽጌረዳውን ገና ሳያብብ ብሰነጥቁት በመካከል አበባ ጉች ብሎ ታገኛላችሁ አለ እንዴ? አበባው መካከል ላይ ጉች ብሎ የሆነ ቦታ ላይ እየታወቀ አጎልድሞ የሚመጣ አበባ ለራሱ ችሎ ከስር ጀምሮ ጉች ብሎ የሚመጣ ነገር አለ? በጊዜው ጊዜ ራሱ አበባው ይወጣል።
በአዳምና በሔዋን ባህሪ ከዚያም በሚቀጥሉት እናቶቻችን አባቶቻችን ተጠብቃ ንጽሕት ዘር በጊዜዋ ጊዜ ከአዳምና ከሔዋን አብራክ ተከፍላ ከኢያቄምና ከሐና አብራክ ተከፍላ እመቤታችን ያቺ ንጽሕት ዘር ለኛ እናቱና ተሰጣናለች። ስለዚህ ንጽሕተ ንጹሐን ከዊና ንጽሕተ ንጹሐን ስንል መላእክትን ሁሉ ይጨምራል እና ነውር ነቀፋ የሌለባት እንዴት ብላ መጣች ካላችሁ ሁረታቲያ ዘበስን ወይም በምስጢር ይለናል ሰሎሞን። አካሄዷ ምስጢራዊ ነው። በጥበብ እግዚአብሔር በመንፈስ ቅዱስ ተጠብቃ ከፍጥረተ ዓለም ልቃ የመጣች ንጽሕት ዘር ስለሆነች በዚህ መረዳት ያሻል ማለት ነው እና በዚህ አግባብ እንረዳ። አሁንም ጊዜው ጉዳይ አባታችን እያሳሰባቸው ስለሚሆን በዚህ ልጨርስ። ወስብሐት ለእግዚአብሔር አሜን።